መከራይ ግን ጥልቄቴ አበባይ የምድር ላሰጋችን አንተ እኮ ነህ ለኔ ልዑል ተመልሷል ዛሬ ማለት ነው። በጣም ደስ ያላችሁ እንደኔ ፍንጥስ ያላችሁ ላይክ እያደረጋችሁ ኮሜንት ጻፉ ልልልል እያላችሁ በቃ ዛሬ በጣም ደስተኛ ነኝ። ሩታዬ ከልጇ ጋር ተገናችበት በ5 ቀን የተመለሰላት አያችሁት አይደለ? ይሄ አረመኔነት ማለት ነው። በ5 ቀኑ ልጄን እጅ አግኝቻለሁኝ፣ በ3ኛው ቀን ከስሻለሁኝ። ህግ ላይ መሄድ ብዙ ነገር ያስተምራል። እሱም ተምሯል፣ እኔም ተምሬያለሁ። ከአወዳ በፍቅር እናሳድጋለን ልጃችንን በፍቅር የማናሳድግ ከሆነ በጭቅጭቅ አንመጣም ብሏል። እሱም እንግዲህ ዛሬ በጣም ነው ደስ ያለኝ። በእውነት ነው የምላችሁ ልጅ ከእናቱ ሲሆን ወዲያው ነው እንቅልፍ የወሰደው ደክሞት ማለት ነው። በእውነት ማለት ይሄ ህፃን ልጅ ምን አይነት መከራ እንዳየ በዚህ በ5 ወር ውስጥ ማለት ነው። በእውነት ነው የምላችሁ እና ዛሬ ሩታ ሀብቴ በእውነት ነው የምላችሁ በጣም ነው ያስደሰተችኝ። ለምን ልጇ እንዳይንገላታ ወዳው ሄዳ በክስ ባትይዘው ኖሮ አይመልስላትም ነበረ። ለምን ብትሉ እሱ ሆይ የሚለው በጣም ብዙ አስመሳይ ወደንስ አለው፣ በጣም ብዙ ማለት ነው። በውስጥ ብዙ ነገሮች ተልኮልኝ ነበር። እኛ ወተት እንችላለን፣ እኛ እንደዚህ እንችላለን፣ አብርሃም ሰራተኛ እንከፍላለን፣ ብዙ ወደንሶች ማለት ነው ሊከርዳቸው ተልኮልኛል። እስኪ ይሄ ህፃን ልጅ እንዲሞት ማለት ነው። እናት እኮ ማለት ትኩሳቱን እኮ በአይኗ የምታቅናት እናት ማለት ወተት መስጠት እናትነት አባትነት ነው እንዴ? በእውነት ነው የምላችሁ እናት ማለት በትኩሳቱን ልጇን በአይኗ የሚገባት ልጇ ምን እንደሚፈልግ የምታቅናት ሩታ ሀብቴማ ጀግና እናት ናት፣ ምርጥ እናት ናት፣ ነብር እናት ናት። እንደ ሩታ አይነት እናት በምድር ላይ የለም። እኔ ለራሱ ለልጆቼ መስዋዕት ከፍዬ እያለላለሁ እንጂ እንደ እሷ መስዋዕት አልከፈልኩም። በፍቅር በእንክብካቤ ነው ልጆችን ሳሳድግ የነበረው ምንም መስዋዕት ሳልከፍል። ለምን ከስሬ እናት አባት ወንድም እህት ባል ከስሬ ሆኖ ማለት ነው ልጅን አሳድጋለሁ ብዬ ባፌ ሙሉ አወራለሁ። ሩታ ሀብቴ ግን ብቻዋን ያ ሁሉ ፈተና እሱ ከ99 ሴት ጋር ሲያሽቃብጥ ማለት ነው ብቻዋን ፈተና አይታ የወለደችው ልጅ ዛሬ ላይ እንደዚህ ማሽቃበጥ እሱ ለድራማ በቃ ድራማና ከርስ እንዳይቋረጥበት እንጂ ስሜት ኖሮት አይደለም። ላይክ ሰብስክራይብ እኔ ይሄን ለማውራት አይደለም። እኔ በጣም ደስ እንዳለኝ በጣም ሩታ ሀብቴ ልጇ ጋር ስለተገናኘ ከሀወዳ ተጠንቅቃ ልጇን እንደምትይዝ ባለሙሉ ተስፋ ነኝ። የሩታ ጌቶች እንኳን ደስ አላችሁ። ልዑል ከእናቱ ጋር ተመልሷል። ልልልል ብያለሁ። እኔ በጣም ነው ደስ ያለኝ ዛሬ። እናት ትኑር ዘላለም፣ እናት ትኑር። እናት አትነካ፣ በቃ አትደፈር። እናት ማለት መስዋዕት ናት። እናት ማለት አገር ናት። እናት ማለት ሁሉ ነገር ናት። እናት ሳትኖር ምንም ነገር የለም። በእውነት ነው የምላችሁ እና ላይክ አድርጎ የኔ ውዶቼ እየተግባባን ለመሄድ ለምንም ነገር ቢሆን እኔናችሁ ብቻችንን ማውራት ነው የተሻለ የሚሆነው። ምዛ ነው ብዬ ነው ማስተው ገባሽ? ሁሉ ችግር የለም። ሶሪ፣ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም። ግን ደግሞ አንቺን በራስሽ መንገድ የሄደበት እያወራ ነው። ደግሞ እንቅልፍ እየወሰደው ነው። እንቅልፍ እየወሰደው ከሆነ በቃ አስተኛውና እሱንም አቁመን ከምንከራከር በሙሉ ተሸክማለች። ገባ? ይህንን አንተ ልትረዳ የሚገባው እንደ ወንድ ልጅ በስነ ስርዓት ልትረዳት ይገባልና ከዛሬ በኋላ ከእሷ ጋር ያለ ግንኙነት የተስተካከለ ይሆን። ገባ? ምንም ነገር አንዳንዴ በቃ ብታጠፋብህም እንደማለፍ በቃ ወንድ ልጅ ብዙ ነገር ይችል። ገብቶሻል? አሁን እንኳን 2 ቀን 1 ቀን ከልጅ ተለይቶ እንትን ማለት በጣም ይከብዳል። ይገባኛል። ባትነኝ ልጅን ነገር ምን አለ ችግር እንደሆነ ስለሚገባኝ በላይ ጠብቀዋለሁ እና በስንተኛው ቀን ልጅ እንደተመለሰ እንግዲህ ምስክር ነው እና ምን ያህል ያለበትን ቦታ ደብቆብኝ ምን ይሁን ምንም የማላውቀው ነገር ውስጥ ሆኖ እና ደግሞ በጣም አስቸገረኝ እና ሲሄድ የለም የሚሄድበት ቦታ ሁሉ የለም፣ እሱ አለበት የሄድኩበት ቦታ ሁሉ የለም። ምን ይሆናል? ከዛ በኋላ ነው ያገውም ለማለት ለእኔም እውነት ለመናገር ይከብደኛል። ቢኮዝ ያለበትን አላውቅም፣ እናት ነኝ። አለ ብዬ ሲሄድ የለም የሚሄድበት ቦታ ሁሉ የለም፣ እሱ አለበት ብዬ የሄድኩበት ቦታ ሁሉ የለም። እንደገና ደግሞ አትሊስት 3 ቀን ምናምን ይሆነዋል። ከዛ በኋላ ነው ወደ ጣቢያ ምናምን ሄድኩት። ከዛ የተመለሰልኝ ከ2 ቀን በኋላ በ5ኛ በምናምን ቀን ነው ልጄን ያገኘሁት እና ያ ሁሉ ቀን ታግሼ ይሄ ነገር ማድረጌ ለበጎ ነው። አይ ቲንክ የሆነው እውነት ያው
በዛ ላይ ገና ይቺ ትንሽ የልጅ ገና አንቺ ራሱ ይህንን ልጅ እንግዲህ ወልደሽ አልጠገብሽውም ገና ወኩት አባትም በጣም ልጁን አሁን እንግዲህ እሱ ይህንን ልጅ ሲያይ ነው ተረዳሽኝ አይደለ? ልጁን ማየት ይፈልጋል። አንቺ ሁሌ ከእሱ ጋር ሲቦርቅ ሲጫወት አሁን ሆናችሁ በሰላም ልጃችሁን ብታሳድጉ በጣም የቤት ላይ ያሉ ሰዎች እንደዚህ አይነት ነገር እሷ ላይ ዙሪያችሁ ላይ የሚሽከረከረው ሰው ጥሩ መጥፎም ነገር እያመጣባቸው አይምሯችሁን እየበረዘ ለማምጣት ሞክሪ ከቻልሽ ማለት ነው። ልጅሽንም ለመውሰዴ አንቺንም ስላንከራተትኩሽ በጣም ይቅርታ። ከዛም በፊት የጠፋሁብሽ ነገር ካለ በጣም ሶሪ። በሰላማዊ መንገድ ልጃችንን ለማሳደግ እኔ እስማማለሁ፣ ችግር የለብኝም። ያገናኘን ነገር እሱ ስለሆነ ማለት ነው እና ምናልባት ማይሆንም ቃል አተናገሬሽ ከሆነ ምናልባት አንቺን ማይወክልም ቃል ተናገሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደገሙ። ምንድን ነው ሳቁ እንጂ እንደዚህ አኩርፋችሁ ሰው ይቅር ለእግዚአብሔር ሲባል ልጅ ለብዙ ሰው እንዲደርስ አንቺ ለብዙ ሰው መድረስ እንደቻልሽ ልጅሽም ለብዙ ሰው እንዲደርስ መጀመሪያ አንቺ ነሽ ማሳየት ያለብሽ። ተረዳሽኝ አይደለም? አንቺ ነሽ መጀመሪያ እናት መሆን አለብሽ። ይሄ ልጅ ነገ አድርጎ ሴት ልጅ ላይም ሆነ ምንም ላይ በቃ ትክክለኛ እናቱን የሚወድ ልጅ እንዲሆን ስራ መስራት ያለብሽ አሁን ነው። ሁለታችሁ እየተጋጫችሁ እየተባላችሁ የሆነ ነገር እየተከራከራችሁ እንደ አባት አይደለም እንደ እናት ስሜቴን አንደርስታንድ ስላደረገኝ በጣም አርጌ አመሰግናለሁ አንተን። ሲቀጥል ደግሞ እንደዚህ አይነት ነገሮች ካሁን በኋላ እኔ እንዲፈጠሩ አልፈልግም። እሱም ቢሆን ልጄን ይዤ እሄዳለሁ ምናምን ሲል እኔ መጨነቅ አልፈልግም። ላይክ ድጋሚ ነገር ይፈጠራል ብዬ ማሰብ አልፈልግም። ምክንያቱም ሰላም አውርዶ ሰላም ፍጠሩ ካልከም በኋላ ነው ሁሉ ነገር የተፈጠረው። ባለፈው አንተና ቡዚ ከመከራችሁም በኋላ ነገሮችን ሰላም ለማድረግ አንድ ስቴፕ እርምጃ ስጀምር ነው ሁሉ ነገር የተፈጠረው እና ነገም ይሄ ነገር ይፈጠራል ብዬ መስጋት አልፈልግም። ስለዚህ ጉዳት ቃል ገብቷል። ስለዚህ ቃሉን ለማክበር ይሞክር። ከዛ ውጭ ባለው በጣም ደስተኛ ነኝ። አመሰግናለሁ ለሁሉም ነገር አለው ማለት ሜቢ አንዳንድ በሰራኋቸው ስህተቶች እናንተ የተደበራችሁ ልትኖሩ ስላላችሁ እና ደግሞ ሳዘን ስከፋ ስጨነቅ ላይክ የእናትነትን ስሜት የምታውቋላችሁ ሴት ይሆናችሁ አላችሁ። የግድን የእናትን ስሜት ለማወቅ መውለድ አይጠበቅባችሁም እና ያንን ነገር ተረድታችሁ ስለኔ ስትጨነቁ ስታስቡ ለነበራችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር አክብርልኝ። በጣም ነው የምወዳችሁ። ጉዳይ በልጄ ጉዳይ በሩታ ጉዳይ ለተጨነቃችሁ በሙሉ በጣም ይቅርታ አድርጉልን፣ ከልብ የሆነ ይቅርታ። ከዚህ በኋላ ያሉትን ነገሮች ተስማምተን ማስተካከል ባለብን መንገድ እያስተካከለን እንሄዳለን ብዬ አስባለሁኝ እና በጣም ሶሪ። በሩታ ሀብቴ ልጅ የተጨነቃችሁ ውድ ፋሚሊዎቼ ግሪስ ፋሚሊ እንኳን ደስ አላችሁ። ሩታ እጇ ገብቶላታል ማለት ነው። እኔ በጣም ደስ ብሎኛል። እንዴት እንዳንዲት ወላድ እንደወለደ ሴት እንደ እናት እንደሆነ ሴት እኔ ዛሬ በጣም ደስ ብሎኛል። አዲስ እንዴት ተወለድኩ ነው በጣም ደስ ያለኝ። እንኳን ደስ አላችሁ የኔ ውድ ፋሚሊዎቼ፣ የሩታ ሀብቴ እህቶች እንኳን ደስ አላችሁ። ልጇ በእጇ ገብቶላታል። መብትና ግዴታቸውን ህግ ቦታ ሄደው ስላወቁ በጣም ደስ ብሎኛል። እንደዚህ ይቅርታውን ነበር የምፈልገው። ይቅርታ ብሎ ልጇን ሰጥቷት ሄዷል ማለት ነው። ይሄን የምፈልገው እኔ ሁልጊዜም ይሄን የምፈልገው በጣም ደስ ብሎኝ ዛሬ ሁለት ቪዲዮ ነው የለቀኩላችሁ። በነገራችን ላይ ለምን ብትሉ ልጅ ያለው ሰው ሲነካ አይወድም። ነብር ነው የሆንኩት ነብር። ላይክ ሰብስክራይብ አድርጉ። እንግዲህ መብትና ግዴታውን አበጋዝ አውቋል ማለት ነው። ከሀወዳ በስምምነት እንጂ የምናደርገው በጭቅጭቅና በምናምን አንገናኝም። በፍቅር ልጃችንን ለማሳደግ ቃል እንገባለን ተባብለዋል ማለት ነው። እኛ የምንፈልገው እንደዚህ ነው። እናት ልጇ ጋራ 2 ዓመት 3 ዓመት 4 5 ዓመት እስከሚሆነው ድረስ ከእናቱ ጉያ መነጠል እንደሌለበት ማንኛችንም ማህበረሰብ እናውቃለን። ይሄን አብርሽን ጠላን ሩታን ጠላን ብለን የምናወራው ነገር ይሄ ትርፍ ነገር ነው። እናት ልጇን ተቀምታ አንድ ቀን ማደር እንደሌለባት ህግ በደንብ ነው። ህግ ብቻ ሳይሆን እኛ ማህበረሰብ በሙሉ የኢትዮጵያ ማህበረሰብ እርግጠኛ ነን። በእውነት ነው የምላችሁ እና ዛሬ በሰላም ይቅርታ ተባብለው እርቅ አውርደዋል ማለት ነው። በጣም ደስ ብሎኛል። ደስ ያላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ አውልኝ ማለት ነው። የሩታዬ የነብሯ እህቶች የጀግናዋ እህቶች ነገሮችን ፊክስ የምታደርገው በቃ ሁሉን
ነገር ትችላለች። በነገራችን ላይ ሚዲያ ላይ ማለት ነው እንደ ሩታ አይዲያ ያለው ሰው የለም። በእውነት ነው የምላችሁ። ሁልጊዜ እሷን ለመራቅ የሚፈራው ከሌላ ሴት እያሽቃበጠ ከእሷ ጋራ እንደዚህ ውጣ ግባ በህፃን ልጅ እንደማይፈቀድለት እኮ ህሊናው ያውቃል። እንደዚህ የሚያደርገው አይዲያ ነው። በቃ አይዲያ ፍለጋ። አውዙ ቢላሂ ሚነ ሸይጣን ረጂም። ሱብሃንላህ። የሰው ልጅ እኮ በራሱ መስራት ይችላል። ለምን ሌላ ሴት አምጥቶ የለም? የሩታን አክተር ለመቀበል አይደል እሷን ሄርሜላን ያመጣት? ከእሷ ጋር መስራት ይችላል። በቃ እሷን አለመሄድ፣ ሲሄድም ደግሞ በስነ ስርዓት በሳምንት አንድ ጊዜ ሁለት ጊዜ በቂው ነው። ልጁን ቢፈልግና ትዳሩን ቢፈልግ እኮ ይቅርታ ብሎ ቤቱ መመለስ ይችል ነበር። አይፈልግም አይደለም? ትዳር በግድ አይሆንም። ወዶ ፈቅዶ ነው ድሮ የሚያገባት አይደለም? አሁንም ካልፈለገ ወንድ ልጅ የፈለገው ጋር ማሽቃበጥ ይችላል። ሩታ እስካሁን ድረስ አንድ ቀን ተናግረው አታውቅም። አንተ እያሽቃበጥክ ነው ምናምን ብላ አታውቅም። በቃ ተወኝ ነው፣ እንደፈለግኩ ልሆን ቤቴ በሰዓት ና ቶሎ፣ ከዛ በኋላ አይመለከትህም ነው እያለች ያለችው። እሱ ግን እሷን ማራቅ የማይፈልገው የእሷ ኦዲየንሶች በጣም ጀግና ናቸው። በጣም ልባም ሚዲያውን የሚያንጫጩት ጀግና ኦዲየንስ ስላላት ነው። በእውነት ነው የምላችሁ። አሁን ዲቭ እንዳለው ሰምታችሁ ከሆነ ማለት ነው አስገብችላችኋለሁ። ለእናንተ ሰው መድረስ እንደቻላችሁ የሚሉት በጣም ዩቱበሬ በእነሱ አይዲያ እንደምንሰራ በደንብ ጠንቅቀው ነው የሚያውቁት። አንተም ለሰው መድረስ ትችላል፣ አንቺም ለሰው መድረስ ትችለሻል። እናንተ ግን ተስማምታችሁ ነው መሆን ያለበት፣ ድራማው እንዲቀጥል ማለት ነው፣ እንዳይቋረጥ። በእውነት ነው የምላችሁ። ይሄ በመሀል መጋጨትን ቢኖርም ስራና ስራ አለቀ። አብርሽና ሩታ በዚህ ማንነታቸው ትዳር ውስጥ ገብተው ይኖራሉ ማለት ይሄ ውሸት ነው። ሩታ የተጨማለቀ ህይወት መኖር አትፈልግም። በቃ ጥድት ብላ መኖር ነው የምትፈልገው። ስለዚህ አሁንም አብርሽ አሁንም ነገሩን አለማቆም የፈለገበት ፓርት ማንንም ሰው እዛ ቤት እንዳላገኝ ማለቱ ትክክል አይደለም። ለምን እሱ እንደፈለገ እየዘለለ ሩታ ብቻዋን እዛ ቤት ልጅ አሳዳጊ ሆና ቁጭ እንድትል ማንም አይፈቅድም። አይቻልም ብላለች። እሷም አይቻልም። እሷ ምን ነው ጅብ ናት እንዴ? ብቻዋን ጉድጓድ ተቀምጣ የምትቀመጠው? ሰው ያስፈልጋታል። ከራሷ ጋር የሚሰሩ ወጣቶች ያስፈልጋታል። አብራ ዩቱብ ግርግር ይወዳል። ከራሷ በራሷ አይዲያ እነሱ ወደዛ ብላ በራሷ ጓደኞቿ ጋር የመስራት መብት አላት። ከሱ አይዲያ ግን ከሀወዳ እንደማትመጣለን ቃል ተግባብተዋል። በጭቅጭቅ ዙሪያ በምናምን ዙሪያ እንደማይመጡ በስነ ስርዓት ቃል ተግባብተዋል። እኛም ደግሞ ይሄን እንፈልጋለን። ለምን ልጃቸውን መሀል ቁማራ ሲይዘው እነሱ በላይ ሲጨቃጨቁ ይሄ ልጅ አንድ ነገር ቢሆን ማነው ተጎጅ? እናት። እሱማ አንዷን እቹን የሜዲያ ጋር ተጃጅሎ ያስረግዛል፣ እዛው ይወልዳል። ሩታ ግን የመጀመሪያ ልጇን ብዙ መስዋዕት የከፈለችለትን ተወልደዋለች። እርግጥ ብትወልድም ግን ማን እንደ መጀመሪያ መስዋዕት የከፈለችለት ትቷት በእርግዝና የሁለት ወር እርጉዝ ብሎ ሆኖ የሄደ ወንድ ዛሬ ላይ ልጇን መሰቃያት በልጇ የለባትም። ብዙ መስዋዕት ከፍላለች። እንደ ሀቂቃ ነው የምላችሁ። እኔ ለማንም አድርቻ አይደለም የምናገረው። አንድ ሴት ባሏ ሲከዳት እኮ አስወርዳ እኮ ልጅ የምትጥላለች እኮ። የሁለት ወር የአንድ ወር እርጉዝ እኮ እያስወረዱ ብዙ ልጆች ህይወታቸውን የሚያጡ የሉም? እንደ ሀገራችን ላይ አሉ እኮ። የአራት ወር የአምስት ወር እያስወረዱ እኮ ራሳቸውን የሚያጡ በጣም ብዙ ሰዎች አሉ። በጣም ብዙ። በእውነት ነው የምላችሁ። ስለዚህ ሩታ ሀብቴ ግን ያን ሁሉ ተቋቁማ ልጇን በራሷ ስንት መከራ ተቤት እየወረወራት አልፈልግሽ ውጪ እያለ ጥቅጫቃ እያለ ያባረራት። በእውነት ነው የምላችሁ። እንደዛ ሆና ተቋቁማ የወለደችው ልጅ ዛሬ ላይ በልጇ መሰቃያት የለባትም። በቃ አሁን ህግ እሱንም አሳውቆታል። እርግጠኛ ነኝ ተምሯል ብዬ አስባለሁ። ከሀወዳ የራሱን ህይወት መኖር ይችላል። ሩታም ደግሞ ልጇ ጋራ የራሷን ዩቱብ እየሰራች ከጓደኞቿ ጋር መምጣት ትችላለች ማለት ነው። አለቀ በቃ። ይሄ ነው የሚያስማማቸው። አለበዛ ይሄን ጨምላቃ ህይወት ሳይተው መልሰው ቢገቡ ትዳር አይደለም። ትዳር በፉክክር አይሆንም። አሁንም ልባቸው ደራ ትቤት ውስጥ ደግሞ ፍቅር የለም። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር የኔ ውድ ፋሚሊዎች፣ እኔ በጣም ነው ደስ ያለኝ ዛሬ። በእውነት ነው የምላችሁ። በጣም ደስ ፈታ ዘና ብዬ ነው የመጣሁት። በጣም ነው ደስ ያለኝ። ለምን ሴት ልጅ ከልጇ ጋር በቃ አያችሁት። ልጁ እንኳን ለራሱ እናቴ እኔ እንጃ ይሄ ልጅ እንደው ፈጣሪ ይጠብቅላት። በእውነት ነው የምላችሁ። የፈጠራት አምላኳ ይጠብቅላት። በእውነት ነው የምላችሁ። አላህ ግን አንድ ሰው ሲሰጠው እኮ ሁሉን አሟልቶ ነው የሚሰጠውና በእውነት ነው ሩታ ሀብቴ አሟልቶ የሰጣት በመውለድ፣ በጸባይ፣ በማንነት፣ በጀግንነት
በቤቴን ባሌን አትንኩ እኔ ብቻ ነኝ ማመር የምችለው ብላ ጀግና ትዳርን በስነ ስርዓት ያስተማረች ቆንጆ ሚዲያ ላይ ሩታ ሀብቴ ናት። በጣም ትዳር ምን እንደሆነ ጣዕሙን የምታሳውቅ ሩታ ሀብቴ ናት። አብርሽማ ጋጠወጥነትን፣ ታማኝ አለመሆንን፣ ብዙ መዝረክረክን፣ ከሌላ ሴት ማሽቃበጥን፣ ትዳሩን ወደዛ ብሎ ዘላለም ላይ እያሽቃበጠ ለመኖር ብቻ ወስኖ የቆረጠ ማለት አበጋዝ ነው። ሀቂቃ ነው የምላችሁ። ትዳር ውስጥ ገብቶ መኖር አይፈልግም። ለምን ብትሉ ይሄ ምንድነው ከ99 ሴት ነገ መምጣት ስለሚፈልግ ጠብቆ ወደፊት ሄርሜላ ናት። ሌላ ይደረደራሉ። ፋፊ ምና ላይ ትላላችሁ። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉት። ይሄን ቪዲዮ በጣም ነው የምወዳችሁ፣ በጣም ማከብራችሁ ውድ ፋሚሊዎቼ። አንዳንድ ጊዜ ስናወራ ትምህርት ያለው ነገር ብናወራ ዩቲዩብ ላይ ተሰቅላችሁ የትንንሽ ዩቲዩበሮች ስለ ዝም ብላችሁ ሰው የማያዳምጠው ወሬ ስታወሩ እና አብርሽና ሩታ አልፈዋችኋል ማለት